የአቤሎንም ጥያቄ የእሳቸውንም ጥያቄ አንድ ላይ ለያዝና እግዚአብሔር መንፈስ ቅዱስ ይርዳን። ልደት ያው የሚደንቅ ወንድማችን ታላቅ ወንድም መካሪ አስተማሪያችን ነው። እሱ ላይ ምንም ማስተካከለው ነገር የለም። እኔ እሱ ተማሪ ስለሆንኩ በጣም ጥሩ ትምህርት ተምረናል። ግን ኢየሱስ ክርስቶስ አቤል ያለውን ከሱ ልጀምር። ኢየሱስ ክርስቶስ አሁን ሁላችንም መያዝ ያለብን ምንድን ነው? ኢየሱስ ክርስቶስ ጠይቆ ወይም ለምኖ መልስ የሚጠብቅ አይደለም። ይህን ሁላችንም ማወቅ አለብን። ሊቀ ካህናቶቹ የቀደሙት ሊቀ ካህናት ይጠይቃሉ፣ ይለምናሉ፣ መልስ ይጠብቃሉ። ለምን? ራሳቸው ማድረግ ስለማይችሉ ጸሎት ተቀብለው ጸሎት ሰምተው ለጸሎት ምላሽ መስጠት ስለማይችሉ። ኢየሱስ ክርስቶስ ግን እርሱ ኢየሱስ ክርስቶስ ጠይቆ የሚጠብቅ አይደለም፣ ለምኖ የሚጠብቅ አይደለም፣ መስዋዕት አቅርቦ የሚጠብቅ አይደለም። ይሄን አንደርላይን አድርገን ማስመር አለብን። ለዚህ ነው የኢየሱስ ክርስቶስ ሊቀ ካህንነት ሲነገር የሚምር ሊቀ ካህን ይባላል። ሊቀ ካህን ብቻ አንለውም፣ ክርስቶስን የሚምር ሊቀ ካህን ይባላል። የሚምር ሊቀ ካህንና ሊቀ ካህን ምንድን ነው ልዩነቱ ቢሉ፣ ሊቀ ካህንማ መስዋዕት ያሳርጋል፣ ይጠብቃል እግዚአብሔር እስኪቀበለው። ሊቀ ካህንማ አስቀድሞ ስለ ራሱ ኃጢአት መስዋዕት ያቀርባል፣ እርሱ ራሱ የሚምረው ስለሚፈልግ። ኢየሱስ ክርስቶስ ግን የሚምር ሊቀ ካህን እንደሆነ መጽሐፍ ቅዱሳችን ሲያስቀምጥ በዚህ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 2 ጥቅስ እያሳየው ልሂድ። እሺ፣ ዕብራውያን መልእክቱ ላይ ቅዱስ ጳውሎስ እንዲህ ብሎ ያስቀምጥልናል። በዕብራውያን መልእክቱ ዕብራውያን 2:17 ላይ እንዲህ ይላል። ስለዚህ ይላል የሕዝብን ኃጢአት ለማስተሰረይ አለ ለሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነ ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹ ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና ይላል። የሚገርም ነገር ነው። የብሉይ ኪዳን ሊቀ ካህናት ባይዘወይ ትናንት ስለ ብሉይ ኪዳን ካህናት እያወራን ትምህርት ነበረ እና አንደኛው ትምህርታችን ምን ነበረ? ሩሩሃን ናቸው እኮ የሚገርመው የህዝቡን እነሱ ማጥያት ስላለባቸው ህዝቡ ማጥያት ስላለበት ስለሚያውቁ ይራሩ ነበር ይላል። ኦኬ። ኢየሱስ ክርስቶስ ደግሞ ከዛ በላይ ነው። እነሱ ምንም ቢራሩ ህዝቡን ይቅር አይሉም። እነሱ ምንም ቢያዙ ለህዝቡ ህዝቡ መልሶ ምን አይሉም፣ ከኃጢአት አያሳርፉም። ኢየሱስ ክርስቶስ ግን የሚረዳ ነው። ለምን? የሚምር ሊቀ ካህን ስለሆነ። ስለዚህ ይህ የሚምር ሊቀ ካህንነቱ አሁንም ድረስ ይሰራል። አሁንም ድረስ ሕያው ነው። ለዘላለም ሕያው ነው። ለዘላለም እርሱ ይህ የሚምር ሊቀ ካህንነቱ ይቀጥላል እስከ ዓለም ፍጻሜ። ምን እያልን ነው? አንድ ሰው ለምሳሌ እኛ በክርስትና ያለነው ኃጢአት ብንሰራ በንስሐ ስንመለስ የሚምር ሊቀ ካህን ስላለን ከባቴ አበሳ ኢየሱስ ክርስቶስ ስላለን ከራሱ ጋር የሚያስታርቀናል፣ ከአባቱ ጋር የሚያስታርቀናል፣ ከመንፈስ ቅዱስ ጋርም ያስታርቀናል። ለምን? ይቅር ማለት መቀበል፣ ኃጢአትን ማሰረይ የመለኮት የአንዱ አምላክ ባህሪ ስለሆነ በቤዛነት ኢየሱስ ክርስቶስ ቤዛ ሆነ። አብ ቤዛ አልሆነም፣ መንፈስ ቅዱስ ቤዛ አልሆነም። ሰው የሆነው ወልድ ነው። ሰው መሆን ለምን አስፈልገው? ቤዛ ሊሆነን በመስቀል ላይ የተሰቀለው በቁስሉ ቁስላችንን ሊጠግን። ስለዚህ በቁስሉ ቁስላችንን ጠገነ። ቤዛ ክርስቶስ። መሐሪ ይቅር ባይስ ራሱም አብም መንፈስ ቅዱስም። ጸሎት ተቀባይስ ራሱም አብም መንፈስ ቅዱስም። መስዋዕት ማን ሆነ? ራሱ መስዋዕት ሆነ። መስዋዕት ማን አሳረገ? ራሱ መስዋዕት አሳረገ። ሊቀ ካህን ነውና። ደግሞ ማን ይቅር አለ? ራሱም ይቅር አለን መልሶ። አባቱንም ይቅር አስባለን፣ ከመንፈስ ቅዱስ ጋርም ይቅር አስባለን። ስለዚህ ያ በሰማይ በአባቱ ቀኝ የተቀመጠው ያ በሰማይ በአባቱ እሪና ያለው በክብር የተካከለው ኢየሱስ ክርስቶስ ፍጹም ሰው የሆነው ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ሰውነቱን አልጣለውም። ሰውን ከፍ አደረገው። ቅድም ልደት እየነግሮናል። ከፍ አደረገው፣ ወደ ከፍታ አደረሰው፣ ተካፋይ አደረገው። ስለዚህ ይህ ቤዛነቱ፣ ይህ ሊቀ ካህንነቱ፣ ይህ የተደረገልን የቤዛነት ስራ ለዘላለም ሕያው ሆኖ የሚምር ሊቀ ካህን ስለሆነ በእርሱ በኩል ይቅርታን በደሙ በኩል ማለት ነው። በደሙ በኩል ዛሬም አንድ ሰው ይመጣ በክርስቶስ ኢየሱስ ደም በገዛ ደሙ ይቅርታ ያገኛል። ያ ይቅርታ ግን ያ እርቅ ግን ከማን ጋር የሚፈጸመው? ከአብም ከወልድም ከመንፈስ ቅዱስ ጋርም ይፈጸማል ማለት ነው። ለዚህ ነው ኢየሱስ ክርስቶስ እንዲህ አለ። በዚህ በዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ እንዲህ ይላል። ምዕራፍ 16 ቁጥር 26 ይሁት ምን እንደሚል
ዮሐንስ ወንጌል ምዕራፍ 16 እሺ ጌታ ክርስቶስ እንዲህ አለ። አምላካችን ክርስቶስ በዚያን ቀን አለ፣ በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። በዚያን ቀን በስሜ ትለምናላችሁ፣ እኔ ደግሞ ስለ እናንተ አብን የምለምንላችሁ አይደለሁም ይላል። ለዚህ ነው ቅዱስ ጳውሎስ ክርስቶስን በስጋ እንደሆነ ያወቅነው ብሎ ከዚህ በኋላ አናቆም ያለ። አሁን በአባቱ ቀኝ ሆኖ እርሱ አባቱን የሚያገለግል ስለኔ አይደለም። ቅድም አባቱን ያገለግላል ስላንተ ሲል ነበር። እንደዚህ ብሎ ትምህርት የለም። ይሄ ክህደት ነው። ኢየሱስ ክርስቶስ ራሱ ታራቂ ነው። አንድ የፈሰሰው ደም ግን ሲያስታርቅ ለዘላለም ይኖራል። ከአብም ከወልድም ከራሱ ከባሪዎቱ ከመንፈስ ቅዱስ ጋርም ማለት ነው። ዕብራውያን 1:3 ላይ በዕብራውያን መልእክቱ ቅዱስ ጳውሎስ በዕብራውያን መልእክቱ ይሄ እንግዲህ መመኪያችን ነው። ይሄ እንግዲህ ተስፋችን ነው። ይሄ እንግዲህ ትምህርታችን ነው። ኦኬ ኃጢአት ብንሰራ መሐሪ የሆነ ይቅር ባይ የሆነ ሩሩ የሆነ መሐሪ የሆነ የሚምር ሊቀ ካህን ዛሬም ድረስ እንዳለን ይህን ልናስረግጥ ልናቅ ይገባል ብዬ አምናለሁ። ዕብራውያን 1:3 ላይ ኢየሱስ ክርስቶስ ስራውን ሁሉ ፈጽሞ የተቀመጠ ነው። ባይዘው ስራውን ተቀመጠ ሲባል ማለት ነው ጨረሰ ማለት ነው። አባት ሆይ በምድር ላይ እንዳደረገው የሰጠኝን አገልግሎት ፈጽሜ አከበርኩ ጨረስኩ እንዳለ ጌታ ማለት ነው። አሁን የተቀመጠ ነው። የተቀመጠ ነው ጌታ። መቀመጥ ደግሞ ማለት ነው መጨረስን ያሳያል፣ ኃይልን ስልጣንን ያሳያል። ስለዚህ ምን አለ? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም አለ ልጁ የክብሩ መንጸባረቅና የባህሪ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ በምን ይላል? በስልጣኑ ቃል እየደገፈ ኃጢአታችንን በራሱ አስተውሉ ክርስቲያኖች፣ ኃጢአታችንን በምን በራሱ ምን ብለናል ቅድም? ራሱ ታራቂ ስለሆነ ራሱም ደግሞ አስታራቂ ስለሆነ እንዲህ ያለ የሚምር ሊቀ ካህን ስላለን በራሱ ካነጻ በኋላ በሰማያት በአባቱ ቀኝ ምናል ይላል? ተቀመጠ ይላል። አስተውሎ ይህንን ተቀመጠ ምን ካረገ በኋላ? ኃጢአታችንን ካነጻ በኋላ በግርማው ቀኝ ተቀመጠ፣ በአባቱ ቀኝ ተቀመጠ። ከአባቱ ጋር በእሪናው በእኩልነት ሆነ ማለት ነው። ዕብራውያን 8:1 ላይም ይህንኑ ይናገራል። ዕብራውያን 8:1 ላይ ከተናገርነው ዋና ነገር ይህ ነው፣ በሰማያት በግርማ ዙፋን ቀኝ የተቀመጠ ይለዋል። አያችሁ፣ እንዲህ ያለ ሊቀ ካህናት አለን፣ እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው፣ እርሷም በሰማይ ሳይሆን በጌታ የተተከለች ናት ይላል። አያችሁ፣ ስለዚህ እዚህ ጋር አሁን ምን እያለ ነው? በግርማው ቀኝ የተቀመጠ ነው። ምን አድርጎ? ሁሉን ጨርሶ ሁሉን ፈጽሞ በስልጣኑ በኃይሉ ኃጢአታችንን ካነጻ በኋላ በግርማው ቀኝ የተቀመጠ ነው። ይሄ እኮ ዝም ብሎ የመጣ አይደለም። ባይዘው ይሄ ትንቢትም ተነግሯል። ይሄ ትንቢትም አለው። ትንቢቱን ደግሞ መዝሙረ ዳዊት ላይ እንዲህ የሚል ቃል እናገኛለን። የዚህን ትንቢት ቅዱስ ጳውሎስ ዝም ብሎ ያመጣው አይደለም፣ ከዳዊት መዝሙር ላይ ወስዶ ያስተማረን ነው። መዝሙረ ዳዊት መዝሙር 110 ላይ ወይ 109 በቅንፍ 110 እንዲህ ይላል፣ እግዚአብሔርም ጌታዬን ጠላቶች ለእግር መቀመጫ ወይም መረገጫ እስካደርግ ድረስ በቀኝ ተቀመጣለው። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶች መካከል ግዛ። ይህንን ቅዱስ ጳውሎስ ይዞ ምን አደረገ ማለት ነው? በክብር ተቀምጠዋል አለ። አስተውሉ። ያ በክብር የተቀመጠው ፍጹም ሰው ፍጹም አምላክ የሆነው እርሱ ኢየሱስ ክርስቶስ ነው። ስለዚህ በሰማይ ክብር እኛንም ምን አደረገን? አስቀመጠን እንላለን። ያ በሰማይ ክብር ያስቀመጠን የሚምር ሊቀ ካህናችን ኢየሱስ ክርስቶስ ነው። እኛ በእርሱ ያለነው ቅርንጫፎችን በኃጢአት ብንወድቅ የሚምረን ደግሞ የሚያስምረን መሐሪም ነው አስማሪም ነው። መሐሪ ነው ራሱ፣ አስማሪ ነው ከአባቱ ከመንፈስ ቅዱስ። ደግሞ ያላመኑ ቢመጡ ደግሞ አሁንም ደሙ ይቅር ይላቸው፣ አሁንም ደሙ ወደ ቤተክርስቲያን ሊጨምራቸው ሊያጥባቸው፣ በደሙ ይቅርታ በጥምቀት ደግሞ ሞትና ትንሣኤው ጋር ሊያስተባብራቸው እርሱ የሚምር ሊቀ ካህን ዛሬም በአባቱ ቀኝ የተቀመጠው እርሱ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ የሚምር ሊቀ ካህን እያለ ያስቀምጠዋል ማለት ነው። እና ይህን የአቤላን መልስ ለመመለሰው ተስፋችን ኢየሱስ ክርስቶስ ስለሆነ ማለት ነው። እሱ አዳኛችን ቤዛችን፣ ለእኛም ለሚመጣውም እስከ ዓለም ፍጻሜ ድረስ ሁሉ የፈሰሰው ደም አንድ የፈሰሰው ደም እንደ ብሉይ ኪዳን ሊቀ ካህናት በዓመት መፍሰስ ያስፈልገው በየዕለት መፍሰስ ያስፈልገው አንዴ በቀራንዮ በፈሰሰው ዓለም ሁሉ ሰው ሁሉ የዳኑት የኃጢአት ይቅርታ በደል ቢሰሩ ከኃጢአት ዕለት ዕለት እየዳኑበት ያልዳኑ ደግሞ ቢመጡ ደግሞ ስለ እነርሱም ደም ፈሷልና
ያ የፈሰሰው ደም አሁንም ምን ይላቸው? ይቅር ይላቸው፣ ሊያጥባቸው፣ ከራሱም ከአባቱም ከመንፈስ ቅዱስም ሊያስታርቃቸው የታመነ ነው ማለት ነው። ስለዚህ ይህን የአቤላን መልስ ለመልስ ይሄ ነው። የጫሚሶን በተመለከተ ጫሚሶ ወንድሜ እንግዲህ እንደ አንድ ኦርቶዶክሳዊ ወንድም እኔ አድቫይዝ ማድረግ ምንድን ነው የሚጀመረው እንግዲህ ምንም ትምህርቱን እውቀቱ የለኝም ካልክ እንግዲህ ከእግዚአብሔር ማን ነው ከሚኖር መጀመር ያለብን። አየህ እግዚአብሔር ማን ነው? እግዚአብሔር ምንነቱና ማንነቱ ማን ነው ነው አሁን ትልቁ ነገር። ለምሳሌ እዚህ ወደ 2.4 ሺህ ሰዎች አለን። 2.4 ሰዎች ጫሚሷን ሚዩትን አንድ አንሳና ጥቂት ደቂቃ ላውራ። 2.2400 ሰዎች በምንነት ስንት ናቸው እና በማንነት ስንት ናቸው ብለህ ታስባለህ? ትሪሊየን ሜይ ቢ በምንነት በማንነትስ? በማንነት አንድ ናቸው፣ ሰዎች ናቸው። እሱ ምንነት ነው። አየኸው፣ እሱ ምንነት ነው። ምንነታችን ሰው መሆናችን አይደል አይደል? ለምሳሌ አንተን እስቲ ማንነክ ነው የምልህ ወይስ ምንድነክ ነው የምልህ? ምንነትን ነው የምጠይቅ ወይስ ማንነትን? ማንነትን አይደል? እኔ ብለህ ትናገራለህ። አየህ እዚህ 2300 ሰዎች በምንነት አንድ ነን። ምን ተብለናል? ሰው ተብለናል። ይህ የኛ ሰውነት ነው። እግዚአብሔር በምንነቱ መለኮት ነው። በምንነቱ አምላክ ነው። በምንነቱ እርሱ አልፋና ኦሜጋ ነው። ይህ አንድነቱ ነው። አስተውል፣ ይህ አንድነቱ ነው። እግዚአብሔር ግን በማንነቱ ደግሞ ሲገልጥልን በማንነቱ በሶስት አካል በሶስት ስም በሶስት ግብ ተገልጦልና ብለን እናምናለን። በማንነቱ በሶስት አካል ስንል አብ ወልድ አይደለም። ምክንያቱም አብ ወልድን ልጄ ይለዋል፣ ወልድ ደግሞ አባቱን አባቴ ይለዋል። ወልድ እኔና አብ እያለ ይናገራል። እኔና አብ የሚለው ውስጥ ሁለት ማንነት እንዳታያለ፣ ሁለት አካል ታያለ። ከአባቴ እምልክላችሁ እርሱ መንፈስ ቅዱስ ይላል። እርሱ እያለ ይጠራዋል መንፈስ ቅዱስን። በእንግሊዝኛው ሂ ይለዋል። እርሱ ይለዋል። ስለዚህ በማንነት እግዚአብሔር በማንነቱ በአካል በስም በግብር ሶስት ነው። በስም አብ ወልድ መንፈስ ቅዱስ፣ በአካል አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። እኔ ባይ ማለት ነው። አካል ስንል ባዲ እያልኩ አይደለም፣ ፐርሰን እያወራሁ እኔ ባይነት ማለት ነው። አብ እኔ ባይ ነው፣ ወልድ እኔ ባይ ነው፣ መንፈስ ቅዱስም እኔ ባይ ነው። ኦኬ። ከዛ ደግሞ በግብር ሶስትነት አለ። በግብር ሶስትነት አለ ማለት ነው። አብ የወልድ የባህሪ አባቱ ነው። ወልድ የአብ የባህሪ ልጁ ነው። መንፈስ ቅዱስ ከአብ የሚሰርጽ ነው። ይሄ ቅድመ ዓለም ከመፈጠሩ በፊትም እግዚአብሔር በምንነቱ በመለኮት በአገዛዝ በስልጣን በእውቀት በፈቃድ አንድ አምላክ አንዲት ባህሪ አንድ መለኮት በምንነቱ ይሄ ነው፣ ወይም ኤሰንስ ምን ነው ማለት ነው። በኤሰንስ አንድ ነው በምንነት። በማንነቱ ግን እግዚአብሔር ሲገልጥልን ራሱን በመጽሐፍ ቅዱሱ እግዚአብሔር ሲገልጥልን በማንነቱ በስም በአካል በግብር ሶስትነቱን ገልጦልናል ማለት ነው። ስለዚህ ትምህርቱ ከዚህ የተጀመረ ነው የሚሄደው ማለት ነው። ይህ ትምህርት የእግዚአብሔር ምንነቱና ማንነቱ ተብሎ ሀሎተ እግዚአብሔር የእግዚአብሔር አኗኗሩ የእግዚአብሔር ማንነቱ እየተባለ ትምህርቱ ተጀምሮ ከዚህ ከቤዚክ ይነሳ ማለት ነው። ይሄን ከተረዳን በኋላ ቤዚክ ነገር ይህን ከያዝክ በኋላ ታዲያ ክርስቶስ አዳነን ካልን እንዴት ነው ያዳነው? እንዴት ነው ሁሉንም ነው ያዳነው? ለሁሉም ነው የሞተው? ለሁሉም ኃጢአት ይቅርታ ያገኘው ወይስ እንዴት ነው ካልከኝ፣ ኢየሱስ ክርስቶስ ትልቁ የመጣበት ወደዚህ ምድር አብ አንድያ ልጁን የላከበት ምክንያት ምንድን ነው? በነቢያትም አይደለም በመላእክትም አይደለም። ነቢያትም በራሳቸው ኃጢአት በደል አለባቸውና መርገም አግኝቷቸዋልና ድቀተ ባህሪ ፎሌን ኔቸር የሚለው አግኝቷቸዋልና ያንን ከአዳም ባህሪ ወስደው የአዳምን ባህሪ መስለው ተወልደዋልና አዳም ደግሞ ወደ ባህሪው ድቀተ ባህሪ ፎለን ኔቸር የሚለው ይዟልና ያን ባህሪ ይዞ ተወልደዋልና ራሳቸውን ከዛ ከድቀተ ባህሪ ከወደቀው ከአሮጌው ማንነት ማንጻት አይችሉም። እነሱ ራሳቸው በኃጢአት ያሉ ናቸው። ለዚህ ነው ኢሳይያስ ጽድቃችሁ ሁሉ የመርገም ጨርቅ ሆነብን ያሉ። ጽድቅ እኮ ይሰራል፣ መልካም ነገር ይሰራል እኮ፣ ጻድቃን አሉ። ግን ያ ጽድቃቸው የዘላለም ሕይወትን አላሰጥም፣ ለራሳቸውም አላሰጥም፣ ለሌሎቹም አላሰጥም። ያ ጽድቃቸው ግን ገነትን ማስከፈት አልተቻለም። ያ ጽድቃቸው አዳምን ወደ ነበረበት ማንነቱ መለስ አልቻለም። ስለዚህ ራሱ ንጹሕ በግ የእግዚአብሔር በግ ኃጢአት፣ ነውር፣ በደል የሌለበት የማያውቀው የእግዚአብሔር በግ ኢየሱስ ክርስቶስ እርሱ ንጹሕ መስዋዕት ሆኖ ስለ እኔና ስለ አንተ ስለ ዓለም ሁሉ ቤዛ ሆነ ማለት ነው።
ታዲያ በዚህ ቤዛነት ውስጥ ሁላችን ምን አገኘን? ሁላችንስ ተስፋችን ምንድን ነው? በስሙ ያመኑ ይህን ቤዛነቱን የተቀበሉ ክርስቶስ ለሁሉ ሞቷል። የምህረት ጎዳና ከዚህ በኋላ የምህረት ደጅ ለአይሁዳዊ የለ፣ ለግሪካዊ የለ፣ ለቀራጭ የለ፣ ለባሪያ የለ፣ ለጨዋ የለ፣ ሁሉ በክርስቶስ አንድ ሆነዋል። ኦኬ። ከዚህ በኋላ ታዲያ ምን ይሁን? ከዚህ በኋላ በክርስቶስ ያላመኑ ወንጌል እንዲህ እየተሰበከ በክርስቶስ ያላመኑ ራሳቸውን በጨለማ ውስጥ ነው ያሉት። ኦኬ። በክርስቶስ ያላመኑ ዛሬ በጨለማ ውስጥ ናቸው። ከዚህ በኋላ ግን ዛሬ ለምሳሌ አንተ በክርስቶስ አምናለሁ እኔ የክርስቶስ ቤዛነት ገብቶኛል ስትል ያ ደሙ ለአንተም ፈሷልና ለአንተ ምህረት ሊያደርግ ለአንተ ይቅርታ ሊያደርግ እጆቹን ዘርግቶ እየጠበቀ ነው። ላመኑ የኃጢአት ስርየትን የኃጢአታቸው ዋጋ ተከፍሎላቸዋልና አምነናል ላሉ የዘላለም ሕይወት ይዘዋል። ይዣለው እኔ ሌሎቻችንም እንግዲህ አመን ያልነው ማለት ነው። ያላመኑ ታዲያ ምንድን ነው? በሞቱ ምን አገኘው ብትለኝ ዳግም ለእነሱ አይሞትላቸውም። አንዴ ሞቶላቸዋል ለእነሱ። አየህ ዳግም አሁንም እየመጣ ሞት አንዴ ሞቶላቸዋል። ለዓለም ሁሉ ሞቷል ጌታ። ዓለም ሁሉ ደግሞ ወደዚህ ህይወት እንዲመጣ መድኃኒት ለምሳሌ ብሰራ አስተውል ወንድሜ፣ መድኃኒት ሰራው። መድኃኒቱን አለ ብለህ ስለተቀበልክ ትድናለህ ወይስ መድኃኒቱን ገንዘብ አድርገህ መጠቀም መዋጥ አለብህ? ለመዳን መዋጥ አለብህ አይደል? አለው። በጣም ጥሩ። ስለዚህ አሁን ይኸውልህ መድኃኒቱ ብዙ መድኃኒት እንትን ይላል። አሁን ክርስቶስ የዓለም መድኃኒት ነው። መድኃኒቱን የሰጠው ምሳሌ መሰለ። መድኃኒት ሲሰራ ሰዎች እንዲፈወሱበት ነው አይደለ? ምንም አይነት መድኃኒት ይሰራ አለማው እንደዛ አይደለ? አይ ዋን ቱ ዋን እና ዋን ቱ መኒ እኮ ነው የሚሆነው። አሁን እኔ መድኃኒቱን አሰራው ነው። ምንም መድኃኒት ሲሰራ ለሰዎች እንዲፈወሱ ነው አይደል? አለቅ። አንተ ከምንም በሽታ መምህር እንዲረዱኝ አንድ መድኃኒት የሚሰራው ስፔሲፊካሊ የሆነ በሽታን ለማዳን ነው። እኔ ስለ አንድ መድኃኒት አይደለም ያወራሁት፣ የመድኃኒቱን ዓላማ የነገርኩት። ዋን ቱ ዋን ነው ኮረስፖንደንሱ ነው። እኔ እሱ አይደለም ጥያቄ፣ እኔ የመድኃኒቱን ዓላማ ነው የነገርኩት። መድኃኒት በራሱ ዓላማው ምንድን ነው? ማዳን ነው አይደል? በቃ ለሚመጣው በሽታ እኔ ኢየሱስ ክርስቶስን እንዴት መሰሎት ስለው ጥያቄ ብዙ በሽታ አለ። አሁን በመድኃኒት ምን ስለው ማለት ነው ብዙ በሽታ አለ። ኢየሱስ ክርስቶስ ለዛ ሁሉ በሽታ መድኃኒት ሆኗል ነው። በቃ አንድ መድኃኒት አለ፣ ሌላ በሽታ የለም። ኖ ቆይ በደንብ ይስሙኝ። እሺ ምንድን ያልኩት እኔ ኢየሱስ ክርስቶስ ለነፍሳችን በሽታ መድኃኒቷ የነፍሳችን በሽታ ለምሳሌ መድኃኒት የስጋ መድኃኒት ለስጋ በሽታክ ነው፣ ነፍስን አያክምም አይደል? የኃጢአት ንስሐ አያሰጥህም፣ የኃጢአት ስርየት አያሰጥህም። ምክንያቱም መድኃኒት በራሱ ምን ስለሆነ በራሱ ሰዎች የሰሩት ስለሆነ። ክርስቶስ ግን የነፍሳችን ስንቅ ነው፣ የነፍሳችን መድኃኒት ነው። ስለዚህ ዛሬ ላይ ኃጢአትን አምነ በሽታን አምነ ማለት ነው፣ በደልን አምነ በንስሐ ራስን አሳይተ ልክ ለሐኪም ይሄን ታመም ያለው ብለህ ራስን እንደምትገልጠው ለሊቀ ካህን ለሐኪም ለክርስቶስ እኔ አሞኛል፣ እኔ በሽተኛ ነኝ፣ የኃጢአት በሽተኛ ነኝ፣ የበደል በሽተኛ ነኝ፣ የዝሙት፣ የርኩሰት፣ የመዳራት፣ የዓለም በሽተኛ ነኝ፣ አክመኝ ጌታዬ፣ ፈውሳት ነፍሴን። ስጋህን አይደለም አየው፣ ነፍሴን ፈውሳት። ምክንያቱም የምናወራው ስለ ዘላለም ሕይወት ስለሆነ ብለህ አንተ ቤዛዬ ነህ፣ አንተ መድኃኒቴ ነህ፣ አንተ አዳኜ ነህ፣ ስለ እኔ በዕለተ ዓርብ የፈሰሰው ደምህ መድኃኒቴ ነው። ስለዚህ እባክህ ወደ አንተ መጠጋት እፈልጋለሁ፣ የዘላለም ሕይወት እፈልጋለሁ ብለህ ስትጠጋ ኦርቶዶክሳዊ ትምህርት ምን አለ? ጥምቀቱ አለ፣ ቅዱስ ቁርባኑ አለ፣ አየህ፣ ንስሐ አለ። ሰዎች እምነት፣ ንስሐ፣ ጥምቀት፣ ቅዱስ ቁርባን ያስፈልጋቸዋል ለመዳን ብለን እናምናለን እኛ። ልድገምልህ፣ እምነት፣ ንስሐ፣ ጥምቀት፣ ቅዱስ ቁርባን፣ እነዚህ አራቱ የዘላለም ሕይወት ያሰጠዋል። እነዚህ አራቱ የሌሉበት የዘላለም ሕይወት አታገኝም። እምነት ከሌለ፣ ካልተጠመክ፣ ንስሐ ከሌለባት፣ የጌታን ስጋና ደም በልተ ጌታ በአንተ እርሱ በአንተ እሱ ደግሞ በአንተ አንተ በእርሱ ካልኖርክ የዘላለም ሕይወት አታገኝም። ስለዚህ አየው መድኃኒትነቱን ለሁሉ ስለሆነ ይህ መድኃኒት አንዴ ቀርቧል ለዓለም ዕለት ዕለት አንዴ ቀርቧል። ትኩስ ነው፣ ኤክስፓየርድ አያደርግም። ሌሎቹ መድኃኒቶች ተሰርተው ኤክስፓየርድ ያደርጋሉ። የክርስቶስ መድኃኒትነት ግን ኤክስፓየርድ አያደርግም። ለዘላለም ሕያው ስለሆነ ለሚመጡትም ይድኑበታል፣ ላሉትም ዕለት ዕለት እየታከሙበት
ዕለት ዕለት እየዳኑበት ክርስቶስን በመምሰል ይኖሩበታል። ስለዚህ ክርስቶስ እንዴት ነው ቤዛ የሆነው ብትለኝ፣ አየው አሁን ላለነው ለእኛ የዕለት የዕለት መድኃኒታችን፣ የነፍስ ምግባችን፣ መጠጣችን፣ ዕለት ዕለት በድካም ስንወርቅ ኃጢአታችን ይቅር የምናገኝበት ደሙ ፈሶልናል። ሌላው ደግሞ ለሚመጣው ደግሞ ኤክስፓየርድ የሌለው ማብቂያ የሌለው እስከ ዓለም ድረስ የሚያስታርቅ የሆነ ስለሆነ በዛ ኃጢአት ስርየትን ይገኛል ማለት ነው። መዝሙሪ አንድ ጥያቄ አለኝ። አንዴ ከጫሚሶ ጋር ጨርስ። አንዴ ወንድም ይጨርስና ከጫሚሶ ጋር ከዛ ትቀጥላለህ። ጫሚሶ ጨርሰሃል?